እባክህ እርቦኛል። የሚበላ ነገር ስጠኝ። የዛሬ ቁርስሽ ጥይት ነው እንዴ? ቁርስ ሰዓት ነው ማለት ነው? ነጋ? አዎ። ስለዚህ ቁርስሽ ጥይት ነው ማለት ነው። ለምን? ማን ይረዳሽ? ማን ነው ያገዘሽ? ማን ነው እኔን በዚህ ልክ የደፈረኝ? ምክንያቱም ስለማፈቅርሽ እስከዛሬ። አሁን ግን ምንም ማድረግ አልችልም። እየወደድኩሽ እገልሻለሁ። ሰገድ የመጨረሻ እድልሽ ነው። ለረጅም ጊዜ ስፈልገው የነበረው ስለፋበት የነበረው ዶክመንት ነው በእጅ ላይ የገባው እያልኩ እኮ ነው። ስለዚህ በቃ መውጣትና መውጣት ብቻ ነው። ሆነ ድምጿንም እኮ አልሰማሁትም። ይኸውልህ መድብል፣ ምናልባት እኮ የሰማሁት ድምፅ ትክክል ላይሆን ይችላል፣ የእሷ ላይሆን ይችላል። ስለዚህ በቃ እንውጣ። እባክህ ችልጭ ተብለብለን ማስመለጥ ናት። እባክህ ይኸውልህ መድብል፣ እባክህ ይኸውልህ ስላደረግክልኝ ነገር እያንዳንዱ ነገር አመሰግናለሁ። አሁን ግን የምፈልገው መውጣትና መውጣት ብቻ ነው። ስለዚህ እንውጣ፣ በቃ እንውጣ። እሺ አለኝ፣ እንውጣ። መተኩስ የሚባል ነገር የለም። ትሆናለህ አንተ እንደዚህ ብለህ ትመጣለህ። አደውልልኝ እኮ ነበር እኮ ስልክ አይነሳም። ስልኬማ ክፍት እኮ ነው። እምቢ ቢል እንኳን በሉላ አደውልም እንዴ? እሺ አሁን ክፈተውና እንግባ። መድብል መጥቷል። ሞገስ አክሊል እንግዲህ በስተመጨረሻ ጊዜ አልገባው መሰለኝ። መልምድ የሚባል እንግዲህ ጀግና አግኝቶታል። እንግዲህ እስካሁን ድረስ እያሰቃየና ነበር ያለው ማለት ነው። አሁን ግን እሱ ለራሱ እየተሰቃየ ይገኛል ማለት ነው። መልመድ እንግዲህ ታውቃላችሁ ጀግና ነው። ያኔ እያደረገ ያለው በጣም ደስ በሚል ሁኔታ። የሞገስም እንግዲህ የቤቱን ካርታ ወስዷል፣ የሚፈልገውን አግኝቷል። ግን በዛ ላይ ደግሞ መድመድ ሰገንና ማግኘት ነበር። አብዛኛውን መጀመሪያ ልጅቱን እናውጣት ነበር ያለው። አይ ልጅቱን ሳይሆን በቃ ይሄ መጀመሪያ ይሄን እናውጣ ብሎ ይሄኛው እንትን አለው እንጂ እሱ ልጅቱን ማውጣት ነበር የሚፈልገው። እንግዲህ ሰገን የምትባል ስሟን ነው እንጂ የሱ የድሮ ፍቅረኛ መሆኑን አላወቀም ማለት ነው። ግን ያው ታውቃላችሁ በጣም ነው የሚወዳት፣ በጣም ነው የሚያፈቅራት። አለሷ ትዳር አያምረኝም፣ አለሷ አልኖርም ብሎ እስካሁን ድረስ እንግዲህ ትዳርም ሴቶችም ሴት መስሎ አይታዩኝም ብሎ ማለት ነው እያለ እንደዛ ያለ ነው ያለው አሁን ላይ። ሰው እንግዲህ ከቤታቸው ገብተው ይሄን ሁሉንም ሌሊት በጨለማ ሄዶ ተፋልሞ ገጥሞ ያኔ ተፋልሞ ማለት ነው። ተፋልሞ አክሊሉን እንግዲህ አክሊሉ ጋር ይገጥማል ማለት ነው። ይደበድበዋል። አክሊሉም እንግዲህ ከኔ በላይ ጀግና ከኔ በላይ ወንድ የለም የሚለው ሰውዬ ከጀግናም ጀግና አለና እንግዲህ አይታችኋል። ደምን ያስተፋው እሱ ያውም አዘናግቶ ነው እንግዲህ አሉን ያበላው ማለት ነው። ደስ በሚል ሁኔታ እንግዲህ ወቅቶ ለቆታል ወቅቶ ለቆታል ሰው እና እንደዛ አድርጎ ተነስቶ ይሄዳል። ሞገስ ሉላ ፈራች፣ አትሄድም ትላለች። ኧረ እባክሽ የሆነ ጨዋታ አለ እባክሽ ልሄድ ምናምን ስላት አትሄድም ማለችው ማለት ነው። አትሄድም እሱስ ባይሆን ማንስ ባይሆን ሌላ ሰውስ ቢሆን ምናምን ብላ እንግዲህ ያው አንቃ ያዘችው። ኤፍራታም እንግዲህ ኧረ እባክህ ተነስ እስኪ የሆነ ድምፅ እሰማለሁ። ኧረ ምንድን ነው እና ሞገስ ደህና አይደለም መሰለኝ ምናምን አለችው። እንግዲህ ወንድ ማለት እንደዚህ ብቻውን ነው እንግዲህ መልምድ ለሞገስ አልደወለም፣ ብቻውን ራሱ ሄዶ ነው እንትን ያለው ማለት ነው። ሞገስ ግን ፊልማ ነው እንግዲህ መግጠም አለብኝ በቃ ፊት ለፊት መግጠም አለብኝ ነበር ያለው። ግን ደግሞ ሞገስን ሉላ አላሰደዋለች ማለት ነው። አላሰደው ስትል እንግዲህ እሱ ራሱ ገጥሞ ተፋልሞ ያገኘዋል ማለት ነው። ሲሄድ እንግዲህ ኧረ እባክሽ ልቀቂ ምናምን ብሎ ተነስቶ ይሄዳል።
ተነስቶ ትሄድ በሩ ዘግቶባት ይሄድ ማለት ነው። ሉላ እባክህ አትሄድ ስትለው አረ በፍጹም ማይሆን ጉዳይ ነው እባክሽ ተይኝ እና ስለዚህ መሄድ አለብኝ ብሎ ተነስቶ ይሄዳል። ተነስቶ ሄዶ እንግዲህ ሩጦ ሲሄድ አክሊሉ ደም በደም ሆኖ ነው የተገኘው። ወድቋል፣ ራሱን ስቷል። መናገርም ሆነ ማውራት አይችልም። እንዴ ማን ይሄን ያደረገው? ማን ይሄን የሚያደርገው? ማን ብቻ ሌላ ሰዎች አይደለም ናሚልና መርዙንም እንግዲህ አረባክ ምንድነው ሲናን ሄድ እነ ሞገስ ደህና አይመስለኝምና ይሁን ጫጫታ ያለባከና ሄድ ብላ ተቀሰቀሰውና እሷን ተከትሎ ሲመጣ የተፈጠረው ነገር አክሊሉ ደም በደም ሆኗል ምናምን ራሱን ስቷል ምናምን እንዴ ምንድነው የሆነው ምናምን ሲሉ በቃ ሐኪም ቤት ነው ሰሪው እንደ ምናምን ሲል አረ ደህና ነው ሐኪም ቤት መውሰድ እሱን ስለዚህ እኔ የምሄድበት ነገር አለ ስለዚህ ና እናንተ ቤት እንውሰደው ይለዋል። እሺ ብለው እንግዲህ መድብድም ደብድቦ ዞር ነው ያለው። ከዛ ደብድቦ ዞር ነው ያለው። ይዘው አንስተው እንግዲህ አክሊሉን አንስተው እና ኤፍራታ ጋር ይዘው ይሄዳሉ። እና ኤፍራታ ምን ማድረግ ያለብን ምናምን እያሉ ሞገስም እንግዲህ እኔ የምሄድበት ስላለኝ ቤት ልሄድ ነው ስለዚህ በቃ እዚህ ይቀመጥና ውሃ ምናምን ስጡት ብሎ ይላል። እንዴ ሐኪም ቤት እንዳንወስደው ነው እንዴ እንደዚህ የምትለው? እኔ ከፊቱንም ይሄንን እየፈራሁ ነው ታያልኩሽ ይልና መርዙ ይጮህባታል ማለት ነው። እንግዲህ እነሱም ተነስቶ ወደ ሲሄድ መድብድን ያገኘው መድብድን ሲያገኙ እሺ ምናምን ሲል እንሂድና ቶሎ ቤት ገብተን ያለውን ነገር መውጣት አለብን ይላሉ። ቁልፍ ይዟል እንግዲህ ቁልፉን ይዞ ተነስተው ይገባሉ ማለት ነው። ፋይሉን ይፈልጋሉ። ግን ሞገስ እባክህ በመጀመሪያ ልጅቱን እናውጣት ይለዋል። ልጅቱን እናውጣት ሲለው አይ ልጅቱን አይደለም መጀመሪያማ ልጅቱን ሳይሆን ፋይሉን ነው ማውጣት ያለብን ይላል። እንግዲህ ፋይሉን ፈልገው ያወጣሉ ማለት ነው። ፋይሉን ካወጡ በኋላ እንትናም እንግዲህ አክሊሉም ይነቃል ማለት ነው። አክሊሉ ደግሞ ነቅቶ ያለበትን ሁኔታ ምናምን ሲያያቸው በቃ እንዴ ምን እያረኩ ነው ምናምን እንደና ሽጉጥ ያቀባብልበታል። እንዴ ምንድነው ምናምን ብሎ ሽጉጥ ያቀባብልባቸው ያው ታውቃላችሁ። መርዝም በጣም ደነገጠ። ኤፍራታም እንደዛው ክውና ያሉትና በጣም ደነገጡ። ከዛ አቀባብሎ ምናምን ከዛ አይተዋቸዋል። ተነስቶ ወደ ቤቱ ይገባል ማለት ነው። ቤቱ ገብቶ እንግዲህ ወደ ቤቱ ይመጣል ማለት ነው። ቤቱ እንግዲህ ሲመጣ ያለው ነገር ቤት ውስጥ እየቆላለፈ እንትን ይላል። እነሱም በውስጥ ፋይሉን ያገኛል ሞገስ። ከዛ ሊወጡ ሲሉ ፋይላቸውን ካገኙ በኋላ አክሊሉም እንግዲህ ቤት ገብቷል። ልጅቷንም ጋር ነው ሄዱም ፋይሉን ታገኘ በኋላ ሊወጡ ሲሉ ቤቱ ተቆልፏል። እንዴ በወዲህኛው በር ሲያዩ ቁልፍ ነው። በዛኛው በዛና እንሂድ በዚህ ምናምን አለና በዛም ሲሄዱ ቁልፍ ነው። እሱም እንግዲህ ሽጉጡን አቀባብሎ ሽጉጥ በመጀመሪያ ዝባዶ ነበር ይዞ የወጣው ግን በኋላ ላይ ሽጉጡን አቀባብሎ አስገብቶ ሄደ ማለት ነው። ከዛ እነሱም ምንድነው በየት ነው የምንወጣው ምናምን ሲላይ እናቱን በዚህ እንወጣ የሆነ መስኮት አለና በዚህ በመስኮት እንወጣለን ብሎ እንግዲህ በመስኮት ዘለው ወጥተው ማለት ነው። ዘለው እንግዲህ እነሱም ምንም ሳይሆኑ ምንም ሳይያዙ ምንም ነገር ሳይደርስባቸው ወደ ቤታቸው ተመልሰዋል። አክሊሉም እንግዲህ እዛው እየፈነጨ ይገኛል ብቻውን። እንግዲህ እስካሁን ምንም ያየው ነገር የለም። ፋይሉ እንደተወሰደበት አያቅም ማለት ነው። ፋይሉ እንደተወሰደበት እስካሁን እንግዲህ ሰገንም ያለችበት ሁኔታ በጣም ከባድ ነው። ውሃ የፈላው እያፈሰሰባት እንትን እያላት እያሰቃያት ይገኛል። በጣም ከባድ ሁኔታ ላይ ነው ያለችው። እንግዲህ እሷንም አላዋጧትም። እነሱም እንግዲህ የፈለጉትን ነገር ይዘው ወጥተዋል። ያገኝ የሚፈልገውን ነገር ይዞ ወጥቷል ሞገስ ማለት ነው። ሞገስ የሚፈልገው እንግዲህ ታውቃላችሁ የቤቱን ካርታ ነበረ። ካርታውን ምክንያቱም የሰው ቤቴ ነው ብሎ ተቀምጧልና ልጅየው ቤቴ ነው ይሄ ራሴ ቤት ነው ብሎ እንግዲህ አስባችሁታል። ስንት መከራና ስንት ስቃይ እንትን ብሎ የሰራውን ቤት የኔ ቤት ነው ብሎ አክሊሉ የራሴ ቤት ነው ብሎ በእንትን ነው እያለ እያከራየም ያለው ይሁን ያለበትም ማለት ነው። እና እንደዛ ብሎ ሲል እነሱም እንግዲህ በጣም እንትን ይላቸዋል። በምን ሁኔታ ግን ቤታቸውን ካርታ ወዲያቸው አስገብተዋል ማለት ነው። ኤፍራታም እባክህ እንደዚህ ለምንድን ነው የምትለው? ለምንድን ነው የሆነ ነገር ኮሽ ሲል በቃ መውጣት አለብን ትላለች። መርዙም እንግዲህ መሆን የለበትም እያልኩት ነው እንደውም አንቺ ይዘሽ ተወጫለሽ የሆነ ነገር ታመጭብኛለሽ ብሎ ይቆጣታል ማለት ነው። እንግዲህ በቀጣይ ሰገንን እንደሚያወጣት ነው። ሰገንን አውጥቶ መድመድም
ህይወቱን እንደሚመራ ነው። ምክንያቱም የሚወዳት የሚያፈቅራት ልጅ በህይወት አለች፣ እሱ ግን ሞታለች ብሎ ነው የሚያስበው። ሞታለች የለችም፣ በመኪና አደጋ ሞታለች ብሎ የሚያስብ ነው። እንዴት ተቀበረች ምናምን ስላሳዩት እሱም በዛ ነበር የሚያምነው። እሷ ግን አለች። እሷም አንድ ቀን መጥቶ ያወጣኛል ብለዋለች። እንዳለችውም ግን አሁን እንደሚያወጣት ቀጣይ ላይ ግን እሷን ሰገን እንደሚያወጣት ነው። ውድ ቤተሰቦቼ እንግዲህ አክሊሉ ሚዲያ ላይ እንደሚቀር እንደሚዘርረው ነው ማን መድብል ማለት ነው። በቀጣይ ቪዲዮ እስከምንገናኝ ላይክ፣ ሰብስክራይብ ያደርጋችሁ። በሰው ነው። ወዳችኋለሁ። ባይ ባይ።